የጽናት ድራማ እውነት ለመናገር እየደበረኝ ነው። ምክንያቱም እነ ቅዱስ እነ ቃል እነ ጽናት እነ ሰለሞን በቃ እነዚህ ሰዎች ስለሌሉበት በተለይ አራት ሰው ነው ምናምን ብቻ ነው ሮማን እያሱና ይሄኛው ልጅና ጽናት ብቻ አራት ሰውና አምስት ከግርምሽ ጋር በቃ አምስት ሰው ብቻ ናቸው ሆኖ እየሰሩት ያሉትና ሰው እንደዚህ እንትን ሲል በፊቱ ሰዎች ሲመጡ በጣም ነበር ሞቅ ደመቅ የሚለው። ስለዚህ ምን አለበት እነሱ ቢመጡ እንደኔ እስኪ እነ ቅዱስ እነ ቃል እነ ሶል እነ ብሌን ይመለሱ የምትሉ እስኪ ቪዲዮን በላይ ካሳውቁኝ። ሰላም ውድ የተከበራችሁ ቻናሌ ተከታታዮች ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ የጽናት ድራማ ወዳጆች አድናቂዎች እንኳን በሰላም መጣችሁ ወደ ቻናሌ ብያለሁ። እንግዲህ በተለይ ብዙዎቻችን እየናፈቅናቸውና ለምን አይመጡም እያልን የጽናት ድራማ እያስጠላን ነው። ምክንያቱም እነ ቅዱስ እነ ቃል የታሉ በቃ በጣም ብዙዎቻችን የጥያቄ ነው ማለት ነው። ለምን ጽናት ግርምሽና ሮማንና እያሱ እና ይሄኛው ልጅ ብቻ ናቸው አሁን ላይ አብረው በቃ አምስት ሰው ብቻ ነው እየሰራ ያለውና በቃ እንደ በፊቱ ቢመጡ በጣም አሪፍ ነበረ። በጣም ነበር ደስ የሚለኝ ማለት ነው። ብቻ ግን እስኪ በጉጉት እንጠብቃቸዋለን ይመጣሉ ብዬ ተስፋ አደርጋለሁ። ብሌን እና ጽናት አንድ ላይ ሲሰሩ በጣም ነው ደስ የሚለው። ብሌን እና ጽናት እንግዲህ የእውነት እናትና ልጁ እንደሆኑ ታውቃላችሁ ብዙዎቻችሁ ማለት ነው። እና ውድ ቤተሰቦች እየተቋረጠብኝ ነው፣ በጣም ትልቅ ይቅርታ ጠይቃለሁ። ምክንያቱም እየተደወለብኝ ነው ማለት ነው ሀባይቦቼ እና ውዶቼ ተመልሰው ይመጣሉ ብዬ አስባለሁ። ሮሚዬና ብሌን እናትና ልጅ ስለሆኑ እንግዲህ እናቲቱ እየሰራች ነው። ልጅቱ ወዴት እንደሄደች አናቅም። በነገራችን ላይ የሮማን ተቃራኒ ናት ብሌን። እያሱ መስሪያ ቤት ውስጥ ወይንም ቢሮ ውስጥ ያገኘው ወረቀት አለ። ያም ወረቀት ምንድን ነው? በጣም ትልቅ ጥያቄ ፈጥሮብኛል። ጽናት አውጥታ እሱ ሲመጣባት እየደበቀችው ወረቀት ነው ወይንስ ምንድን ነው? በባለፈው ታስታውሱ ከሆነ ወረቀት አውጥታ እየወሰደች ባለችበት ሰዓት ላይ እሱ ሲመጣባት እኔ እኮ ልደትህን እኮ ላከብረልህና ሰርፕራይዝ ላደርግህ ነበር ያለችበትን ፓርት ካስታወሳችሁት የዛን ሰዓት ላይ የሆነ ወረቀት አግኝታ ወረቀቱን በጉያዋ ደብቃ ይዛ ነበረ እሱ የመጣባት። ከዛን አበባውን ሰጥተው ወረቀቱን ደግሞ እዛው ሽጉጥ አድርጋ እንዳስቀመጠችው አልወሰደችውም ነበር ማለት ነው። ይሄ ነገር ደግሞ እንዲጠራጠራትና ምንም ነገር የመርሳት ችግር እንደሌለባት የሆነ ነገር ለማድረግ ወደዚህ ቤት እንደመጣች ያቃል ይጠረጠራታል ብዬ ፈርቻለሁ። ይሄ ነገር ባይሆን በጣም ደስ ይለኛል። እያሱ ጠረጠረ ማለት ደግሞ ጽናትን እስከ አባቷ ሊያጠፋት ይችላል። በተለይ ደግሞ እንደውም ማለት ነው ከእያሱ በላይ ሮማን እንደውም መልካም ሰው ናት ማለት ይቻላል። ምክንያቱም እያሱ በጣም ጨካኝ ነው። አባቱ ከሞተበት በኋላ በተለይ የብዙ ሰዎች ነፍስ በእጁ ላይ ጠፍቷል። የብዙ ሰዎችን እንባ ብዙ ሰዎችን አስለቅሶ የብዙ ሰዎችን ሀብትና ንብረት ወስዷል ማለት ነው እና ጽናትም ደግሞ ስትል ሰምታችሁ ከሆነ የብዙ ሰዎች እንባና ደም አለበት። ስለዚህ ብዙ ሰዎችን አስለቅሷል፣ የብዙ ሰዎችን ሀብት ወስዷል። ስለዚህ ወንጀለኛ ነው። እኛ ዝም ብንለውም ደግሞ ተበዳዮች ዝም አይሉትም። ስለዚህ ምን እንደምናደርግ አላቅም እያለች ከሮቤል ጋር ጽናት እያወራች ነበረ። ይሄን ነገር እንደምታቅ ወንጀለኛ እንደሆነ ጽናት እንደምታቅ ካወቀ ራሱ ሊገላት ይችላል ብዬ አስባለሁ እና እርጉዝ ናት ምናምን ብሎ ራሱ ርህራሄ ራሱ ላይሰማው ይችላል። ምክንያቱም ርህራሄ የሚባል ነገር የሚያውቅ አይደለም ልጁ ማለት ነው እና ከእናቱ የበለጠ ጨካኝ ነው። ብሌንም ትመጣለች ብዬ አስባለሁ። ብሌን ከመጣች ደግሞ ከጽናትና ከግርማ ጎን ሆና እንደውም እነሱን ትደግፋለች ብዬ ነው የማስበው። እናቷንና ወንድሟን ተቃዋሚ ናት ብዬ ነው የማስበው። እሷ በጣም መልካምና ንጹሕ ልብ ያላት እውነትን የምትከተል አይነት ልጅ ናትና ሮማን የእውነት ፈርማላታለች ወረቀቱን ፈርማ ከሰጠቻት በኋላ ከሳሎን ቤት ተቀብለ ጽናት ተቀምጣ እያለች የሆነ ቢላዋ ይዛ መታ ልትወጋት ሁላ ነበር ማለት ነው። ለምንድን ነው ይሄን ነገር ያደረገችው? ወረቀቱን ፈርማ ከሰጠቻት በኋላ ተጸጽታ ነው ወይንስ ለምንድን ነው? ወረቀቱን ስለፈረመችላት ከምላችሁ በላይ በጣም ደስ ብሎኛል። ምክንያቱም ያላሰብነው ነገር ነው። ይሄ ደግሞ ለጽናትና ለግርማ በጣም ትልቅ ድል ነው። ግርምሽ በአሁኑ ክፍል አላየነውም። ግርምሽ ሂዶ ሁሉ ነገር እያስተካከለ ነው። ሁሉ ነገር ቤቱን ሁሉ ንብረቱን በስሙ እያደረገ ነው። ይሄ ነገር ደግሞ በጣም ነው ደስ ያለኝ ቤተሰቦች ከምላችሁ በላይ በጣም